ይህ አዋዜ ሰበር ነው። አሁን ከመሸ የዩናይትድ ስቴትስ አሜሪካ ፕሬዚዳንት ዶናልድ ትራምፕ ኢራን ከዚህ በፊት ታይቶም ተሰምቶም የማያውቅ ወታደራዊ ጥቃት ሊወሰድባት እንደሚችሉ አስጠነቀቁም። ዶናልድ ትራምፕ ማስጠንቀቂያውን የሰጡት ኢራን በሆርሙዝ ሰርጥ መተላለፊያ ውስጥ ፈንጂ መጥመድ መጀመሯ ከተገለጸ በኋላ ነው። ሰርጡ የዓለማችን 1/5 ድፍድፍ ነዳጅ የሚተላለፍበት ቁልፍ ነው። በሌላ አነጋገር በቀን 20 ሚሊዮን በርሜል ነዳጅ። በጉዳዩ ላይ ስላለው የስለላ መረጃ የሚያውቁ ሁለት ሰዎች እንደተናገሩት በቅርቡ በጥቂት ደርዘኖች የሚቆጠር ፈንጂ ተነጥፏል። ምንጮቹ እንደሚሉት ኢራን ከአነስተኛ ጀልባዎቿና ፈንጂ ጠማጅ መርከቦቿ መካከል ከ80 እስከ 90 በመቶ የሚሆኑት ምንም ጉዳት ሳይደርስባቸው በእጇ ውስጥ የሚገኙ በመሆናቸው ኃይሎቿ በመተላለፊያ ውስጥ በብዙ መቶዎች የሚቆጠሩ ፈንጂዎችን ማንጠፍ ይችላሉ። አሁን በሰበር እንደደረሰን ዜና ደግሞ ፕሬዚደንት ዶናልድ ትራምፕ በማኅበራዊ ድረገጻቸው ላይ ባሰፈሩት መልእክት ኢራን ሆርሙዝ ሰርጥ ወይም መተላለፊያ ላይ ፈንጂዎች ጠምዳ ከሆነ መዘዙ ከዚህ በፊት ፍጹም ታይቶ የማይታወቅ ይሆናል ሲሉ አስጠነቀቁ። አሜሪካ በመተላለፊያ ውስጥ ፈንጂ ስለመጠመዱ በእጇ ያለ መረጃ እንደሌላት ገልጸው፣ ነገር ግን ኢራኖች አድርገውት ከሆነ ግን በአስቸኳይ ጥርግርግ አድርገው እንዲያነሱ አሁኑኑ ሲሉ በጥብቅ አሳስበዋል። በማንኛውም ምክንያት ይሁን ፈንጂዎች ተጠምደው ከሆነና ካልተነሱም አሉ ፕሬዚደንቱ በማስጠንቀቂያቸው፣ ኢራንን የሚከተላት ወታደራዊ መዘዝ እጠቅሳለሁ ከዚህ በፊት ታይቶም ተሰምቶም የማይታወቅ ይሆናል። ይሁንና አሉ ትራምፕ፣ በሌላ በኩል የጠመዱት ከነበረ ወይም የጠመዱት ካለና ወዲያውኑ ይህን ሰምተው ጠራርገው ካነሱም በትክክለኛው አቅጣጫ የተወሰደ ግዙፍ እርምጃ ይሆናል ብለዋል። በዚህ ነጥብ ላይ ከባልደረባ ኢሳያስ ጋር እወያይበታለሁ። የኢራን እስላማዊ ዘብ ጋርድ ኮር ከመደበኛው የሀገሪቱ ባህር ኃይል ጋር በመጣመር ሰርጡን ለመዝጋት ፈንጂ ቀባሪ መርከቦች፣ ፈንጂ የተሞላባቸው ጀልባዎችና የባህር ዳርቻ ላይ የተጠመዱ የሚሳኤል መተኮሻ ባትሪዎችን ይቆጣጠራል። በሌላ ዜና የራሽያ ባለሥልጣኖች ትናንት ሰኞም ከፕሬዚደንት ትራምፕ ጋር ባደረጉት የስልክ ውይይት የአሜሪካ ጦር እሴቶች የቱ ጋር በትክክል እንደሚገኙ በመመረጅ ለኢራን እንዳላካፈሉ የገለጹላቸው መሆኑን ልዩ መልእክተኛ ስቲቭ ዊትኮፍ ገለጹ። በጉዳዩ ላይ የተናገሩና ከአሜሪካ የስለላ እንቅስቃሴዎች ጋር የተሳሰሩ ሰዎች እንዳሉት ግን ራሽያ የአሜሪካ ሰራዊት መርከቦችና የጦር አውሮፕላኖቹ ያሉበትን ቦታዎችና እንቅስቃሴያቸውን እየመረጀች ለኢራን አካፍላለች ወይም አቀብላለች። ዊትኮፍ ሲኤንቢሲ ከተሰኘ የሀገራቸው ቴሌቪዥን ጋር ባደረጉት ቃለ ምልልሳቸው ራሽያኖች ትናንት የነገሩን እንደዚያ ያለ ነገር አለማድረጋቸውን ስለሆነም ቃላቸውን ለማመን እንችላለን ብለዋል። ትናንት ጠዋት እኔና ጃሬድ ኩሽነር በየበኩላችን በተናጠል ከፕሬዚደንት ቭላዲሚር ፑቲን ረዳት ኢሻኮቭ ጋር በስልክ አውርተን ነበረ። እሱም ራሽያ ለኢራን መረጃ አላቀበለችም ሲሉ አበክረው ገልጸውልናል። አላደረጉትም ብለን ተስፋ እናደርጋለን ሲሉ አክለዋል። የዋይት ሃውስ ቃል አቀባይ ካሮሊን ሌቪት በበኩሏም ትራምፕና ዊትኮፍ የተባለው ነገር እውነት ነው ወይ ሲል የሚጠይቅ መልእክት ለራሽያ መላካቸውንና ሆኖ ከተገኘ ግን የሚደሰቱበት እንዳልሆነ በጥብቅ ማስገንዘባቸው ታውቋል። በተያያዘ ዜና ኢራን ይህ ጦርነት ከተጀመረበት ቅዳሜ የካቲት 21 ቀን ጀምሮም እስራኤል ላይ የተኮሰቻቸው ሚሳኤሎች ብዛት ወደ 300 ገደማ መሆናቸውንና በቋሚነትም ቁጥራቸው እያሽቆለቆለ መምጣቱ ተነገረ። የጦርነቱ የመጀመሪያ ቀን የካቲት 21 በፈረንጅ ፌብርዋሪ 28 እስራኤል ድንገተኛ ጥቃት ካካሄደች በኋላ ወደ 90 የሚደርሱ ቦሊስቲክ ሚሳይሎች እስራኤል ላይ ተተኩሰው ነበረ።
በቀጣዩ ቀን ቁጥሩ በ1/3 በመቀነስ ወደ 60 ወረደ። ከዛ በኋላ በተከታታይ በነበሩ 6 ቀናት አተኳኮሳቸው በየቀኑ እያሰለሱ በተደጋጋሚ ነበረ። በአማካይ በየቀኑ ይተኩሱ የነበሩት እያሰለሱ ብዛቱ ግን 20 ገደማ ብቻ ነበረ ዕለታዊ ተኩሱ። ባለፈው እሁድና ሰኞ ደግሞ ከ20 በመጠኑ የሚበልጡ የሚሳኤል እሩምታ በሁለቱም ቀናት ተካሄደ። በየቀኑ ከ20 ሚሳኤሎች በላይ 21፣ 22፣ 23 ሊሆን የሚችል ማለት ነው። ኢራን እንደዚሁም በሰላጤው ሀገራት ላይ በመቶዎች የሚቆጠሩ ቦሊስቲክ ሚሳኤሎች ተኩሳለች። አይዲኤፍ እስካሁን ድረስ በዚህ ጦርነት ከ300 በላይ የሚሳኤል መተኮሻዎች ማውደሙን አስታውቋል። ይህም ኢራን በእጇ ከሚገኙት መተኮሻዎች መካከል 65 በመቶውን የሚወክል ነው። አሁን በእሷ እጅ የሚገኘው 35 በመቶ ብቻ ማለትም ወደ 100 መተኮሻዎች ማለት ነው። ኢራን የጦርነቱ መጀመሪያ ዕለት ወደ 2500 የሚጠጋም ቦሊስቲክ ሚሳይሎች እንደነበራት ተገምቶ ነበረ። አሁን ምን ያህል እንደቀራት ግልጽ አይደለም። ይህ በእንዲህ እንዳለ ደግሞ የአሜሪካ መከላከያ ሚኒስቴር 8 በጽኑ የቆሰሉትን ጨምሮ 140 የአሜሪካ ወታደሮች ከዚህ ጦርነት ጀምሮ መቁሰላቸውን አስታወቀ። 7ቱ ሞተዋል። ኢሳያስ፣ ከባድ ዜና ነው እየደረሰን ያለው። ትናንትና ፕሬዚደንት ዶናልድ ትራምፕ ይህ ጦርነት በቀናት ውስጥ ይጠናቀቃል የሚል መግለጫ ሰጥተው ነበረ። ነገር ግን በማንኛውም ሁኔታ የማይታገሱት ኢራን የሆርሙዝ ሰርጥን መዝጋት እንደማትችል የሚያስገነዝብ ነበር ንግግራቸው። እንደውም በትናንትናው ንግግራቸው ያሉት ኢራን የሆርሙዝ ሰርጥን ኢራን ደግሞ በጣም እዘጋለሁ ይሄን ከማድረግ ወደ ኋላ አልን በማለት ደጋግመው ነው የገለጹት። ኢራን የሆርሙዝ ሰርጥን በተግባር በተጨባጭ ለመዝጋት አሁን እንደሰማነው ፈንጂ የምጠምድ ወይም ማንኛውንም የምታደርግ ከሆነ ትናንት ባሉት ነው በነገር ኢሳያስ እስካሁን እያጠቃን ከምንገኝበት ኃይል 20 እጥፍ በሆነ ኃይል ነው የምንመታት ነው ያሉት። ትናንትና ያሉት ነው። ኢራንን እስካሁን በዚህ ጦርነት ካደረስንባት ድብደባ ወይም ይህን ጦርነት እየገጠምናት ያለውን ኃይል 20 እጥፍ ነው። አሁን ደግሞ ከዚህ በፊት ታይቶም ተሰምቶም በማያውቅ መዘዝ ነው የሚመጣባት ነው ያሉት። እንደዚህ አይነት ነገሮች በአንተ ጥያቄ ላይ ብመልስ ደስ ይለኛል። አንዳንድ የምፈራቸው ነገሮች አሉ። ዶናልድ ትራምፕ ሊሄድበት አሁን ለምሳሌ 20 እጥፍ የሚለው ዓለም እኔ እዚህ ላይ ጣልቃ ልግባና ጥያቄዎቼን ላቅርብ። የመጀመሪያው ጥያቄ ኢራን የሆርሙዝ ሰርጥ ላይ ፈንጂዎች ማስቀመጥ ከጀመረች ሆርሙዝ ሰርጥ ጨርሶ አገልግሎት ላይ አይውልም ማለት ነው። ይሄ ደግሞ ከወዳጆቿ ሩሲያና ቻይና አያቀያይማትም፣ አያጣላትም ወይ? ሁለተኛው ጥያቄ ደግሞ ሩሲያ በዚህ የሆርሙዝ መዘጋት አውሮፓውያኖችም ከፍተኛ የሆነ የነዳጅ የጋዝ እጥረት ስለሚገጥማቸው አውሮፓ ከሩሲያ የሚገዙበትን ሁኔታዎች አይፈጥርም ወይ? ሶስተኛው ጥያቄ ዶናልድ ትራምፕ ብዙውን ጊዜ የተለየ ባህሪ አላቸው እና የተለየ ነገር የማድረግ ፍላጎትም አላቸው። ስለዚህ ይሄ የተለየ ባህሪያቸው ይሄ ጦርነት ከገነገነባቸው ምናልባት ኒኩለር ታክቲካሉን እንኳን ሊጠቀሙ ይችሉ ይሆን? ብዙ ጊዜ የተለየ ባህሪ ያላቸው የሚል ነገር ታነሳ ስለነበረ
አሁንስ ምን ሊፈጠር ይችላል? ጥያቄን ለመመለስ ኢራን የሆርሙዝ ሰርጥን እዘጋለሁ የሚለው አቋሟ ነው እና የኢራን ባለስልጣኖች በየጊዜው በተለያየ መድረክ በቁርጠኛነት በውጭ ጉዳይ ሚኒስትሩ፣ በብሔራዊ ደህንነት ኃላፊው ወይም ሊቀመንበሩ ላርጃኒ፣ በፕሬዚደንት በተለያዩ ባለስልጣኖቻቸው የሚናገሩት ይሄ ነው። ይሄ ጦርነት ለኢራኖች ከዚህ በኋላ አሜሪካም ሆነች እስራኤል ዳግም ኢራን ላይ ጥቃት ለመውሰድ የአጭር ጊዜ በለው የረጅም ጊዜ በለው እንዳያስቡ፣ ከዚህ በኋላ ኢራን ላይ ማስተኮስ የማይቻል መሆኑን ማረጋገጥ ነው። በሌላ አነጋገር ዲተረንስ ነው። ይህ ጦርነት ኢራንን መውጋት አይቻልም። ለምን? ኢራንን መውጋት ተያይዞ መጥፋት ነው የሚል ትርጉም ህመም በመፍጠር ኖ ከኢራን ጋር ትደራደራለህ እንጂ ኢራን ላይ አተኩስም፣ ወይም ኤኒ የኒውክሌር ሀገር ጋር እንደማትታኮሰው ሁሉ ከኢራን ጋር አትታኮስም። ስለዚህም ዲተረንስ ፈጠረች ማለት ነው። የቅርብም ሆነ የሩቅ ጠላቶቿ እጃቸውን ከማንሳታቸው በፊት 2-3 እንዲያስቡ የሚያስገድድ ፓራዳይም ሽፍት የምትለው። ይህን ማድረግ ምን ማለት ነው? ኢራኖች ሲያስቀምጡ እያንዳንዱ የአረብ ሀገር ነው ያሉት። ኢሳያስ በደንብ ስማኝ። የሰላጡ ሀገር ሳውዲ አረቢያ፣ የተባበሩት አረብ ኤሚሬት፣ ኳታር፣ ኦማን፣ ባህሬን፣ ኩዌት፣ እነዚህ በኢራኖች አይን ወንጀለኞች ናቸው። እነዚህ ሀገራት በጦር ሰፈራት በግዛታቸው ለአሜሪካ የጦር ሰፈር በመስጠት ኢራንን የሚያስደበድቡ ናቸው ብለው ነው የደመደሙት። በዚህ ጦርነት የአሜሪካ የጦር ሰፈሮችና ሚሊተሪ ኢንስቶሌሽንስ ወታደራዊ ተቋማቶችን ራዳርም እንግዲህ ያሉት በሙሉ እያጠቁ ነው ያሉት እና የዚህ ጦርነት ፍጻሜ አሜሪካ ከዚህ በኋላ ኢራን ላይ እጄን አነሳለሁ እንዳትል፣ እስራኤል እንዳትል ማድረግ ብቻ ሳይሆን እነዚህ የሰላጤው ሀገሮች የአሜሪካንን የጦር ሰፈር ያስነቅላሉ ማለት ነው። ኢራን እነዚህንም ሀገሮች አልምርም የሚል ነው። ለምን ያልከኝ እንደሆነ አሁን በዛሬው ዕለት የሆነውን ነው የምነግርህ። ትልቅ የተባበሩት አረብ ኤሚሬት ግዙፍ በቀን 990 ሚሊዮን በርሜል ነዳጅ የሚያጣራ ማጣሪያዋ ተዘግቷል ለጥንቃቄ ሲባል። የኢራን ኢላማ ስለሆነ እሳት ተነስቶበት ነበር። የሳውዲ አረቢያን ጠቅሰናል። ለሁለተኛ ጊዜ ነው የተባበሩት አረብ ኤሚሬት። ኳታር የተፈጥሮ ጋዝ ወደ ፈሳሽ የሚለውጠው ትልቁ ተቋም ተዘግቷል። ሰው ምን እየፈጠረች ነው? እነዚህ ሀገሮች በስጋት የወትሮውን ምርት እያመረቱ አይደለም። ምክንያቱም አሁን ባልኩ ስጋት ማለት ነው እየተከላከሉ ነው ያሉት። ምርት ማያመርቱበት ሌላው ምክንያት ደግሞ ያለውን እየሸጡ ስላልሆነ በሆርሙዝ ሰርጥ በኩል የተለመደውን ትልልፍ ለማድረግ አልቻሉም። በኢራን የቃል ማስጠንቀቂያ ብቻ። ስለዚህ ክምችቱ ተከማችቷል የነበረ ምርታቸው። ስለዚህ ይህን ለማስወገድ ምርት ማምረት ነው ያቆሙት። ጉድጓድ ነው እየዘጉ ያሉት የነዳጅ። ይህን ደግሞ እኔ ላብራራው አልችልም።
ኤክስፐርቶች የሚሉት በቃ ተከፈተ ብለህ ወዲያውኑ የምትከፍተው ነገር አይደለም። የዚህ የምርት መዝጋት ማለት ነው፣ ማምረት ማቆም። ስለዚህ ጠንቁ እጅግ የሚያስፈራ ዓለም አቀፋዊ ኢኮኖሚያዊ መስቀልቅል፣ ፖለቲካዊ ትርምስ የሚያመጣ ነው የሚሆነው። ስለዚህ ዶናልድ ትራምፕ በዚህ ላይ ሲሪየስ ናቸው። ጦርነቱ በቀናት ውስጥ ያልቃል ሲሉ $120 የነበረው ወደ $90 ነው ያሽቆለቆለው። ማርኬቱ እንደዚህ ነው ሴንስ የሚያደርገው። ተረጋጋ። ይህ ጦርነት መቆም አለበት። ይህ ጦርነት የማይቆም ከሆነ ግን ኢራኖች ካልኩሌት ያደረጉት በበርሜል $200 ይገባል የሚል ነው። እዛ እንዲገባ ነው የሚፈልጉት። ያ የዓለምን ኢኮኖሚ ሪሴሽን ውስጥ ነው የሚከተው። በዚህ ላይ ልንሰራ እንችላለን ማብራሪያዎች ካገኘን በኋላ። አየህ፣ የኢራን ኒውክሌር ቦምብ ማለት ነው ባጭሩ። ኔቨር አጌን። በቃ ማንም አይተኩስብንም፣ ማንም አይወረንም፣ ማንም አይመታ ነው ከዚህ በኋላ። የትኛውም የአረብ ሀገር የእኛን መመቻ የሚያስቀምጥ አገር አይሆንም የሚል ነገር ነው ያላቸው። ስለዚህ ሆርሙዝ ሰርጥን እንዘጋለን ብለዋል። አሜሪካም ዶናልድ ትራምፕ ደግሞ ኖ አትዘጉ፣ ብስም አትዘጉም፣ አትችሉም። አሜሪካ የነዳጅ መርከቦችን እያጀበች ታሳልፋለች። ባህር ኃይሏት በዛ ውስጥ አንዳች ነገር አታርጉ። ኢፍዩዱ ይሄን ያደርጋሉ ግን ብትሉ ትናንት ያሉት ነው። አሁን እየደረሰባችሁ ያለው ጥቃት መጠን 20 እጥፍ ልባርክ፣ 20 እጥፍ። 20 እጥፍ። ሁለት በስካሁኑ ድብደባችን በአጠቃላይ የሀገሪቱን የኤሌክትሪክ ማመንጫዎች የኤሌክትሪክ አገልግሎትን አንድም ጥቃት አላደረስንም። ማድረስ አለብን ብለን ስላላመንን፣ ነገር ግን አንዳች ነገር የሆርሙዝ ሰርጥን በተመለከተ አደርጋለሁ ብትሉ ግን ይመታል፣ ይደበደባል ነው ያሉት። ይሄ ደግሞ ከተመታ መልሶ እንደነበር ለመመለስ ዓመታት የሚወስድባችሁ ነው፣ ጨለማ ውስጥ ነው የምትገቡት የሚል ነው። ይሄ ማስጠንቀቂያቸው እያለ ነው አሁን በሰበር የሰማሁን ከአሜሪካ ኢንቴሊጀንስ መረጃ ጋር ቅርበት ወይም የስራ ግንኙነት ያላቸው ምንጮች ለሚዲያ እጅግ የተስፋፋ አይደለም፣ ነገር ግን ኦልሬዲ በጥቂት ደርዘኖች የሚቆጠር ፈንጂ ኢራኖች ጠምደዋል፣ እየጠመዱ ነው፣ ፈንጂ እያረበረቡ ነው ብለው ገልጸዋል። ከዚህ ዜና በኋላ ነው ዶናልድ ትራምፕ እንደሰማኸው ይሄ ከሆነና ያለኝ መረጃ ነው ያሉት እሳቸው ከሆነ ግን በአስቸኳይ ራይት ነው ጠርጋችሁ አውጡ። ተንበርክካችሁ እንደጠመዳችሁ እንትን ፈንጂ አጥማጅ መርከቦች አሏቸው፣ እንደጠመዳችሁ አርጋችሁ ጠራርጋችሁ አውጡት። ይሄም ባታደርጉና መጥመዳችሁ ስናረጋግጥ ከዚህ በፊት ታይቶ ተሰምቶ በማያውቅ ነው ያሉትና እኔ ኒውክሌር ሊጠቀሙ አይችልም ለማለት አልችልም። ምክንያቱም ኢራን ሰፊ ሀገር ናት። ኢራን ሰፊ ሀገር ናት። የተለያዩ ግዛቶች አሏት፣ ከተማዎች አሏት። 31 ክፍለ ሀገር ነው ያላት። ቴህራንን ጨምሮ አያሌ ትልቅ ከተሞች አሏት፣ ትናንሽ ከተሞች አሏት። ስለዚህ እስከ ኒውክሊየር የሚደርስ አንድ ቦታ አንድ ስፍራ ምጥን የሆነ ነገር ግን ሾኪንግ የሆነ አውዳሚ የሆነ
በመዋቅር ደረጃ እንዲህ አይነት ጥቃት ሊያካሄዱ አይችልም ብዬ ላስብ አልችልም። እና ምክንያቱም በ20 እጥፍ ብለው ሲሉ የሚያሰልፏቸውን የጦር ጀቶች ብዛት ነው፣ የሚጥሉትን ቦምቦች ብዛት ነው፣ ሚሳኤሎች ብዛት ነው ብለህ ስታስብ እነዚሁ ላይ አያስኬዱም። አሁን እየተጠቀሙ ያሉትን ፓወር 20 እጥፍ የሚባል ነገር ኦልሞስት የሆነ አንዳች የኒውክሌር ጥቃት ሊያደርጉም እንደሚችሉ የሚያሳይ ነው። ወይም ደግሞ ይሄንንም እንደ ፖሲቢሊቲ ሊሆን እንደሚችል ነገር እንድታስበው የሚያስገድድ ነው። አይ ቲንክ ጥያቄን የመለስኩ ይመስለኛል። ራሽያ ዋነኛ የነዳጅ ሻጭና የተፈጥሮ ጋዝ አቅራቢ ናት። በአሁኑ ሰዓት ራሽያ አሜሪካም ከስልክ ውይይታቸው በኋላ በዝርዝሩ አይቅረብ እንጂ በማዕቀቡ በዩክሬን ጦርነት የተነሳ ራሽያ ላይ የተጣለው የነዳጅ ዘይት የነዳጅ እና የተፈጥሮ ጋዝ ማዕቀብ የተወሰነው እንዲነሳላት መስማማታቸውን የሰማ ነው። ስለዚህ ለህንድ ብቻ ሳይሆን ምናልባት የአውሮፓ ሀገሮችን ያካተተ ከፍተኛ ይሄን ጉድለት ይሄን የሚፈራ የነዳጅ አቅርቦት እጥረትና የዋጋ ጣራ ቀዶ መውጣት ወይም ዓለም አቀፋዊ ምስቅልቅል ሊያመጣ የሚችል ሁኔታ በጎን ለመከላከል የሚያስችል አቅም ሆኖ ተገኝቷል የራሽያ። ስለዚህ በአሁኑ ሰዓት ራሽያ 7ኛው ሰማይ ላይ ነው ያለችው በደስታ። ቻይና ተጎጂ ናት። አብዛኛውን ወይም ደግሞ በጠቅላላው የኢራንን ነዳጅ የምትወስድ የነበረች ናት። በዛ በኩል ከቬንዙዌላ ጋር በተያያዘ እንደዚሁ ተዘግቶባታል። ስለዚህ ከፍተኛ ችግር ውስጥ ሊጥላት የሚችል ነው የሆርሙዝ ሰርጥ ለተወሰነ ጊዜ መዘጋት። ለምሳሌ ለ3 ሳምንት ያክል ይህ ጦርነት ቢቀጥል አሁን ባለ ሁኔታ የነዳጅ ዋጋ በበርሜል $150 እንደሚገባ ነው የሚጠበቀው። ስለዚህ አሁን ቻይናም በሰፊው ከራሽያ በማግኘት ነው ካለችበት አጣብቂኝ የምትወጣው እና የሆርሙዝ ሰርጥ መዘጋት ቻይናን በምንም መንገድ ሊያስደስታት አይችልም። ከኢራን ጋርም የሚያቃርናት ነው የሚሆነው። ስለዚህ ዓለም ሩሲያ ሰርግና ምላሽ ላይ ናት፣ ቻይና ደግሞ በዛ መጠን ተክዛለች። ይሁን እንጂ ዓለም ራሽያ ምንም አይነት መረጃዎች አልሰጠችም ማለት ምን ማለት ነው? ወይል አልሰጠችም ማለት ነው። ራሽያ ሰጥታም ይሁን አልሰጠችም ይሁን እንግዲህ አልሰጠችም ነው። ሰጡ ያሉት የደህንነት የኢንቴሊጀንስ ምንጮች ናቸው። ስለዚህ እንደ የዋይት ሃውስ አስተዳደር ወይል ለጊዜው በቃላቸው እንመናቸው የሚል አቋም ነው የወሰደው። ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም አዳር ይሆንልን። መልካም አዳር።